የኢትዮጵያ መከላከያ ሰራዊት በሁለት ቀናት በተካሄደው ጦርነት ከ300 በላይ የፋኖ ተዋጊዎችን እንደገደለ የሚገልጽ ዘገባ ሰሞኑን በተለያዩ ሚዲያዎች ላይ እያንዣበበ ይገኛል። የኢትዮጵያ መከላከያ ሰራዊት አዲስ በተቀሰቀሰው ተኩስ በርካታ የፋኖ ኃይሎችን የገደለው በትግራይ ጦርነት ሰዓት አጋር የሆነውን የፋኖ ተዋጊ ቡድን ነው ሲል ይገልጻል። በሰሜን ኢትዮጵያ በአማራ ክልል በአዲስ መልክ ባገረሸው ጦርነት የኢትዮጵያ መከላከያ ሰራዊት በርካታ የፋኖ ሰራዊትን እንደገደለ አርብ ምሽት ላይ ባወጣው መግለጫ ታውቋል። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው የከበረውን ስጦታችሁን ላይክ፣ ሼር እንዲሁም በኮሜንት መስጫው ላይ ሐሳብ አስተያየታችሁን እንድታጋሩን በአክብሮት እየጠየቅን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። የኢትዮጵያ መከላከያ ሰራዊት በሁለት ቀናት በተካሄደው ጦርነት ከ300 በላይ የፋኖ ተዋጊዎች እንደገደለ ገለጸ በሚል ርዕስ ሰሞነኛው ውጊያ ሚዲያዎች ዘግበውታል። የኢትዮጵያ መከላከያ ሰራዊት ከ300 በላይ የሚሆኑ የፋኖ ኃይሎች እንደገደለ ገለጸ የሚለውን አልጀዚራ የኢትዮጵያ መከላከያ ሰራዊት አዲስ በተቀሰቀሰው ተኩስ በርካታ የፋኖ ኃይሎችን የገደለው በትግራይ ጦርነት ሰዓት አጋር የሆነውን የፋኖ ተዋጊ ቡድን ነው ሲል ይገልጻል። በሰሜን ኢትዮጵያ በአማራ ክልል በአዲስ መልክ ባገረሸው ጦርነት የኢትዮጵያ መከላከያ ሰራዊት በርካታ የፋኖ ሰራዊትን እንደገደለ አርብ ምሽት ላይ ባወጣው መግለጫ ታውቋል የሚለው የአልጀዚራ ዘገባ መከላከያ አርብ ዕለት ባወጣው መግለጫ የፋኖ ኃይሎች በተለያዩ የአማራ ክልሎች ዞኖች ጥቃት በመክፈት በመከላከያ ሰራዊት ላይ ጥቃት በመክፈት ጥፋት ለማድረስ አስበው ነበር ይላል። አልጀዚራ በዘገባው የመከላከያ ሰራዊት ዘገባን ዋቢ በማድረግ የኢትዮጵያ መከላከያ ሰራዊት በመግለጫው 317 የፋኖ ተዋጊዎች እንደገደለ ገልጿል። 125 የፋኖ ተዋጊዎች ደግሞ ጉዳት ደርሶባቸዋል ተብሏል። የአልጀዚራ ዘገባ አልጀዚራ በዘገባው ከፋኖ ኃይሎች የተሰጠውን ምላሽ አካቷል። አበበ ፋንታውን የአማራ ፋኖ በወሎ ቤተ አማራ ቃል አቀባይ ነው። ይህ የአማራ ፋኖ በወሎ ቤተ አማራ ባይነኝ የሚለው የፋኖ ቃል አቀባይ ለአልጀዚራ በሰጠው ምላሽ የመከላከያ መግለጫ እንደሚቃረን አልጀዚራ ገልጿል። አበበ የተባለው ይህ የወሎ ቤተ አማራ ቃል አቀባይ ወይም ደግሞ መረጃ ሰጪ ለሮይተርስ የዜና ወኪል የኢትዮጵያ መከላከያ ሰራዊት 30 የሚሆኑ ተዋጊዎችን ራሱ አልገደለም ሲል ምላሽ ሰጥቷል። ዮሐንስ ንጉሱ የተባለው የጎንደር ፋኖ ቃል አቀባይ በበኩሉ እንዲሁ በሮይተርስ የዜና ወኪል ለፋኖ ኃይል 602 የመከላከያ ኃይሎችን እንደገደለ ገልጿል። 430 የቆሰለ እንዲሁም 98 ወታደር ከነጦር መሳሪያቸው የተማረከ ወታደር አለ ሲል ለሮይተርስ የዜና ወኪል ጨምሮ አስረድቷል። ሮይተርስ ይህንን አሃዝ በሶስተኛ ወገን ሊረጋገጥ አልቻለም ካለ በኋላ ከኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ወይም ቃል አቀባይ ምላሽ ለማግኘት ያደረገው የወቅቱ ሙከራ አልተሳካም ብሏል። ሮይተርስ ይህንን ዜና ለማረጋገጥ ለመንግስት ኮሚኒኬሽን ቢሮ እንዲሁም ለኢትዮጵያ መከላከያ ሰራዊት ቃል አቀባይ ሰራዊት ቢያሳውቅም ፈጣን ምላሽ ማግኘት እንዳልቻለ በዘገባው ያስረዳል። አልጀዚራና ሮይተርስ ፋኖና የኢትዮጵያ መከላከያ ሰራዊት የቀድሞ የትግራይ ጦርነት አጋሮች በማለት ገልጿቸዋል። አልጀዚራ በዘገባው ፋኖ ለ2 ዓመታት ያህል የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊት ከህወሓት ጋር ወይም ከቲፒኤልኤፍ ጋር ባደረጉት ጦርነት አጋር በመሆን የትግራይ ክልልን በጋራ ተቆጣጥረው ነበር። ኤርትራና ኢትዮጵያ በ2022 የህዳር ወር የፕሪቶሪያው የሰላም ስምምነት ምክንያት ተለያይተዋል ያለው አልጀዚራ ከፋኖና በመከላከያ ሰራዊት መካከል ውጊያ የጀመረው በ2023 ሐምሌ ወር ላይ ነው ብሏል። ፋኖ ከመከላከያው ጋር የሚዋጋው በ2022 የሰላም ስምምነት አማራዎች ተክደናል የሚል ስሜት ስላላቸው ነው ይላል።
አልጀዚራና ሮይተርስ ይዘግቡታል። በወጡት ዘገባዎች መሰረት በ2022 ኤርትራና ኢትዮጵያ በፕሪቶሪያው ስምምነት ተጣሉ ብለው በ2023 ሐምሌ ወር ላይ ደግሞ መከላከያና ፋኖ መዋጋት ጀመሩ የሚለው ሮይተርስ በ2024 ደግሞ ህወሓት በሁለት ቡድን ተከፍሏል ብሏል። የህወሓት ኃይሎች የደብረ ጽዮንና የጌታቸው ረዳ ቡድን በሚል ለሁለት ተከፍሏል የሚለው ሮይተርስ ሁለቱ ኃይሎች የተከፋፈሉት ህወሓትን በበላይነት ለመቆጣጠር ነው ብለዋል። የኢትዮጵያ መከላከያ ሰራዊት አርብ ምሽት ይዞት በወጣው መረጃ ከደብረ ጽዮን ህወሓት ቡድን ውስጥ የቀድሞ የኢትዮጵያ መከላከያ ሰራዊት አመራር ብርጋዴር ጀነራል ምግባይ ኃይሌ ከፋኖ ኃይል ጋር በመሆን በአማራ ክልል ጥቃት አድርሷል የሚል መግለጫን እንዳወጣ የሚገልጸው ሮይተርስ የፋኖ ኃይሎች በሁለት ቀናት ወታደራዊ ጥምረት ኦፕሬሽን ብርጋዴር ጀነራል ምግባይ ኃይሌ እገዛ አድርጓል የሚለውን የመከላከያ መግለጫ የፋኖ ኃይሎች እንደማይቀበሉት ዘግበዋል። የመከላከያው መግለጫ እንዴት ትመለከቱታላችሁ የሚለው ጥያቄ አልጀዚራና ሮይተርስ ለፋኖ አመራሮች አቅርበው ነበረ። የፋኖ አመራሮችም ለሮይተርስ እና ለአልጀዚራ የመከላከያን መግለጫ እንደማይቀበሉት በግልጽ ተናግረዋል። ጀነራሉ ከፋኖ ጋር ግንኙነት አላቸው የሚለው መግለጫና የመከላከያ መግለጫ ሐሰት ነው በሚል የሰጡት የፋኖ አመራሮች ብርጋዴር ጀነራል ምግባይ ኃይሌ ከየትኛውም ፋኖ ኃይል ጋር ግንኙነት የላቸውም ሲሉ እንዳስተባበሉም ሮይተርስ የወሎውን ቤተ አማራ የፋኖ አመራር አበበ ፋንታውንን ዋቢ አድርጎ ገልጿል። አልጀዚራ ከጀነራሉ ጋር በተያያዘ ሲዘግብ ጸረ ልማት፣ ጸረ ሰላም አቀንቃኝ የሆነ የዓለምን ወታደራዊ ዕውቀት እንዲሁም የትግራይን ህዝብ ወደ ጦርነት ያስገባ ነው ሲሉ የኢትዮጵያ መከላከያ ሰራዊት በመግለጫው ገልጿል ብለዋል አልጀዚራ በዘገባው። ሮይተርስ ከቅርብ ጊዜ ወዲህ አዲስ ጦርነት እንዳይፈጠር ስጋት አለ ብለዋል። ይህንን በአፍሪካ ቀንድ ያዣበበ ጦርነት ሮይተርስ ሲዘግብ በቅርብ ሳምንታት ኤርትራ ሀገራዊ ውትድርናን ንቅናቄ በመፍጠር ከተዘገበ በኋላ እንዲሁም ኢትዮጵያ ወታደሮቿን በድንበር አካባቢ ማስፈሯን ተከትሎ አዲስ ጦርነት እንዳይፈጠር ስጋት አለ በማለት ዘግቧል። በሀገር ውስጥ ያለው ሰላም ሳይመለስ እርስ በርስ የሚደረገው ጦርነት ሳይበርድ ወጣቶች እንደ ቅጠል እየረገፉ ባሉበት ወቅት ሌላ ጦርነት መጨመር በእጅጉን ያሰጋል። የኢትዮ ኤርትራ ጉዳይ ሰላም ሲሆን በመሃል የተጎዱ ሰዎች ቤተሰቦች እፎይ በማለት አርፈው ነበረ። አሁን ከዓመታት በኋላ ደግሞ እንደ አዲስ ሊዋጉ ዝግጅታቸውን እያጠናቀቁ ይገኛሉ። ፈጣሪ ከዚህ ሁሉ ማት እንዲሰውረን እየተመኘን ለሀገራችን ሰላምን፣ ፍቅርን እንዲያድል በጸሎት እንማጸናለን። ውድ የቃል ሚዲያ ቤተሰቦች እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ እያመሰገንኩኝ ሰናይ ጊዜን ተመኘሁኝ ከቃል ሚዲያ።